ጤና ይስጥልን ውድ ተከታታዮቻችን እንደምን አላችሁ? ይህ ተራራ ዴይሊ ኒውስ ነው። የሰዓቱን ዜና ይዘን ቀርበናል። እስከ ዝግጅታችን ማብቂያ አብራችሁን እንድትሆኑ ግብዣችን ነው። በቅድሚያም አርዕስተ ዜና። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ከ20 በላይ ንጹሃን ላይ የተፈጸመውን ግድያ የኢትዮጵያ ሃይማኖት ተቋማት አወገዙ። መንግስት አፋጣኝ እርምጃ እንዲወስድም ጠየቁ። ተጨማሪ ይዘናል። ከውጭ ያገኘነው ዜና እስራኤልና አሜሪካ ተጣምሮ ኢራን ላይ የጀመሩት ጦርነት ዛሬ ለአራተኛ ቀን ቀጥሎ ውለዋል። ጦርነቱም በጣም የከፋ ሆኗል። ብዙ ጥፋት አድርሷል። ጦርነቱ መቀጠሉ በብዙ ስጋት የታጀበ ሆኗል። ተጨማሪ አለን። ዜና በዝርዝር። በአርሲ ዞን ሽርካ ወረዳ ከ20 በላይ ንጹሃን ላይ የተፈጸመውን ግድያ የኢትዮጵያ ሃይማኖት ተቋማት አወገዙ። መንግስት አፋጣኝ እርምጃ እንዲወስድም ጠየቁ። በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ በንጹሃን ላይ በተፈጸመው አዲስ ጥቃት የ21 ሰዎች ሕይወት ማለፉን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ እና የእስልምና ጉዳዮች ጠቅላይ ምክር ቤት በተናጠል ባወጡት መግለጫ ድርጊቱን በማውገዝ መንግስት አፋጣኝ እርምጃ እንዲወስድ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የካቲት 22 ቀን 2018 እንደ ኢትዮጵያን አቆጣጠር ባወጣው መግለጫ በምስራቅ አርሲ በተፈጸመ ጥቃት የ21 ንጹሃን ሰዎች ሕይወት በግፍ ማለፉን፣ በሕይወት የተረፉትም በታጣቂዎች መታገታቸውንና የደረሱበት አለመታወቁ ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ ከሀገር ስብከቱ ሪፖርት እንደቀረበለት ገልጿል። ጥቃቱ ከምንም ጉዳይ ጋር ንክኪ ባሌላቸው ኦርቶዶክሳውያን ላይ መፈጸሙን የገለጸው ሲኖዶሱ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው የሞትና ማፈናቀል የኦርቶዶክሳውያን ሕገ መንግስታዊ መብታቸውን የሚጋፋ መሆኑ የክልሉ የፌዴራል መንግስት ጉዳይ በልዩ ሁኔታ ተከታትሎ አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶሱ በጥብቅ አሳስበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉ በአርሲ ዞን በንጹሃን ዜጎቻችን ላይ የደረሰውን ግድያ ሃይማኖታዊ እና ሰብአዊ እጅግ ዘግናኝ ሲል በመግለጽ በጽኑ አውግዞታል። ጉባኤው የግድያ መረጃውን የሰማው በታላቅ ድንጋጤ በጥልቅ ሐዘን መሆኑን ገልጾ ንጹሃንን በመግደል ንብረትን በማቃጠል የሚሳካ ምንም አይነት ዓላማ እንደማይኖር አሳውቀዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ባወጣው መግለጫ በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ ማዘኑን ገልጸዋል። እንደዚሁም መንግስት አጥፊዎችን በመለየት አፋጣኝ እርምጃ እንዲወስድም ጥሪ አቅርበዋል። በተለያዩ ቦታዎች እየተዘዋወረ ቢሮዎች ውስጥ በመግባት ላፕቶፖችን፣ ታብሌቶችንና የሞባይል ስልኮችን ሲሰርቅ የነበረ ግለሰብ ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር ከተደበቀበት ቦታ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ላፕቶፖችን፣ ታብሌቶችንና የሞባይል ስልኮችን ሲሰርቅ የነበረ ቢኒያም ሱራፌል የተባለው ተጠርጣሪ ከተደበቀበት ቦሌ ክፍለ ከተማ ወረዳ 4 ልዩ ቦታ አርሴማ ቤተክርስቲያን አካባቢ ከተከራየው መኖሪያ ቤት ቁጥጥር ስር ሊውል ችለዋል። ተጠርጣሪው ከዚህ ቀደም በከተማዋ ባሉ የተለያዩ ቢሮዎች በመግባት የተለያዩ የኤሌክትሮኒክስ ዕቃዎችን ሲሰርቅ የሚያሳዩ ተንቀሳቃሽ ምስሎች በዜጎች ተሳትፎ መተግበሪያ ወይም ሲቲዝን አግሪመንት አፕሊኬሽን እንዲሁም በተለያዩ ማህበራዊ ሚዲያዎች ጥቆማዎች መቅረባቸውን ፖሊስ አስታውቀዋል። ከዚህ ቀደም ተጠርጣሪው ሳይያዝ እንደተያዘ ተደርጎ በማህበራዊ ሚዲያ ሲገለጽ የነበረ ሐሰተኛ መረጃ ተጠርጣሪውን በቁጥጥር ስር ለማዋል አስቸጋሪ ቢያደርገውም ዘመናዊ ቴክኖሎጂን በመጠቀም ጭምር ክትትል ሲደረግ ቆይቶ ትላንት የካቲት 23 ቀን 2018 ዓ.ም በቁጥጥር ስር ሊውል ችለዋል። እንደዚሁም ግለሰቡ ከዚህ ቀደም ወንጀል ፈጽሞ የተሰወረባችሁ አመልካቾችም አዲስ አበባ ፖሊስ ጠቅላይ መምሪያ በአካል በመምጣት መረጃ መስጠት እንደምትችሉ ጥሪ እየቀረበ ሲሆን ፖሊስ አንዳንድ ግለሰቦች የሚለቁትን ይህ ሐሰት መረጃ ከማጋራት ይልቅ ህብረተሰቡ ከፖሊስ የሚወጡ መረጃዎችን እንዲከታተልም ጥሪ አቅርበዋል። ከውጭ ወዳገኘነው ዜና ስናልፍ አሜሪካና እስራኤል ተጣምሮ ኢራን ላይ የከፈቱት ጦርነት ዛሬ ለአራተኛ ቀን ቀጥሎ ውሏል።
የተጀመረው ጦርነት ገና ከጅምሩ የከፋ ሆኗል። እያደረሰው ካለው ጥፋት በላይም አድማሱን እያሰፋ ነው። ይህ ደግሞ ጦርነቱ ወደ ጎራ ጦርነት ሊያመራ ይችላል በማለት ስጋት የፈጠረ ሲሆን ይህ ከሆነ ደግሞ ወደ ሶስተኛ የዓለም ጦርነት ሊያመራ እንደሚችል ግምት ተሰጥቶታል። ተጨማሪ የጦርነት ወሬዎችን እንደሚከተለው ይዘነዋል። አሜሪካ ወታደራዊ ካምፖች ላይም እየወረዱ ነው። የሳውዲ አረቢያ ዋና ከተማ ሪያድና የዓለም የንግድ ማዕከል የሆነችው ዱባይ ሳይቀሩ በዚህ ፍጥጫ መሃል የጥቃት ሰለባ ሆነዋል። ይህ ሁኔታ ጦርነቱን ከሁለት ሀገራት ፍጥጫ ወጥቶ መላውን ዓለም በኢኮኖሚና በጸጥታ የሚያናጋ ዓለም አቀፋዊ ቀውስ አድርጎታል። በኢራን የስልጣን ክፍተት ቢፈጠርም ሀገሪቱ በጊዜያዊነት በባለ 3 አባላት የስልጣን ምክር ቤት እንድትመራ ተደርጓል። የ66 ዓመት ዕድሜ ያላቸው አንድ የሃይማኖት አባት የዚህ ምክር ቤት አባል ሆነውም ተመርጠዋል። ይሁን እንጂ የስልጣን ሽግግሩ በባሩድ ጭስ መሃል መሆኑ ሁኔታውን እጅግ አስቸጋሪ አድርጎታል። ከዋይት ሃውስ የወጡ መረጃዎች እንደሚያመለክቱት ይህ አዲሱ የኢራን አመራር ከአሜሪካ ጋር ለመነጋገር ፍላጎት እንዳለው በስውር ፍንጭ ሰጥቷል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ በመጨረሻ ለመነጋገር ፈቃደኛ ቢሆንም ለአሁኑ ግን ወታደራዊ እርምጃው ያለምንም መቆራረጥ ይቀጥላል በማለት ጥቃቱን አፋፍመውታል። ትራምፕ እንደሚሉት ከሆነም ዘመቻ ኢራን የኒውክሌር ጦር መሳሪያ እንዳትጠቀም ለማድረግ የተወሰደ የመጨረሻውና ብቸኛው አማራጭ ነው። በሊባኖስ ተራራማ ምሽጎች ውስጥ የሚሰማው ያ የሐዘንና የቁጣ ድምፅ ዛሬ የቀጠናውን የሰላም ተስፋ ለአንዴና ለመጨረሻ ጊዜ ያጨለመ ክስተት ሆኗል። የሄዝቦላህ የበላይ መሪ ሼክ ናኢም ቃሲም በታላቅ ሐዘን ተውጠው ነገር ግን እጅግ በሚያስፈራ የቁጣ ስሜት በአልመናር ቴሌቪዥን መስኮት ብቅ ብለዋል። የቃሲም ጥቁር ጥምጣምና የተቆለፈው ድምጻቸው ለዓመታት በአባትነትና በመሪነት ይመለከቱት የነበረው የአያቶላህ አሊ ኻሜኒ መገደል በቡድኑ ላይ የፈጠረውን ትልቅ ስብራት ያሳያል። ሆኖም ይህ ሐዘን ወደ ሽንፈት ሳይሆን ወደማይታወቅና እጅግ አውዳሚ ወደሆነ የመጨረሻው አጸፋ መቀየሩን መሪው ለዓለም አውጀዋል። ናኢም ቃሲም ለኢራን ሕዝብና ለአብዮታዊ ዘቡ ባስተላለፉት መልእክት የታላቁ መሪ ደም በእስራኤልና በአሜሪካ ላይ የሚዘንብ የእሳት መዓት ይሆናል ሲሉ የመላው የሺህ ዓለም ታጣቂዎች ወደ ሙሉ ጦርነት እንዲገቡ ትዕዛዝ አስተላልፏል። ይህ የሄዝቦላ መሪ ዛቻ በንግግር ብቻ የተወሰነም አይደለም። ናኢም ቃሲም የመከላከያ ግንባሩ ወይም አክሲስ ኦፍ ሬዚስተንስ ከአሁን በኋላ የሚመራው በዲፕሎማሲያዊ መመሪያዎች ሳይሆን በደም በቀል እንደሆነ ግልጽ አድርገዋል። ሄዝቦላ በእስራኤል ሰሜናዊ ክፍል ላይ የጀመረውን የሚሳኤል ውርጅብኝ ይበልጥ እንደሚያፋጥነውና ቴልአቪቭን የሞት ቀጠና እንደሚያደርጋት ምሏል። ጦርነቱ አሁንም ተቀጣጥሎ ቀጥሏል። ትናንት ማምሻውን እንግዲህ ሳውዲ አረቢያ ዋና ከተማ ሪያድ ውስጥ የሚገኘው የአሜሪካ ኤምባሲ በኢራን ድሮኖች ሲደበደብ እንዳደረ ታውቋል። ይህንን ተከትሎ እንግዲህ ትራምፕ መልሳችንን በቅርቡ ጠብቁ የሚል ዛቻቸውን አሰምተዋል። ንዴታቸውን መደበቅ አልቻሉም። በሌላ በኩል እንግዲህ የሞቱ የአሜሪካ ወታደሮች ቁጥር ወደ 6 መድረሱ ታውቋል። እስከ ትናንት ድረስ 4 ነበረ። አሁን ደግሞ 2 ፍርስራሽ ውስጥ ፋይንድ አውት መደረጋቸው ታውቋል። 6 ሆነዋል። አሁን ደግሞ ከቀናት በኋላ ፍርስራሽ ውስጥ 2 ተገኙ ማለት ያው ሊቀጥል የሚችል በፕሮባቢሊቲ እንዳለ የሚያሳይ ነው። በሌላ በኩል እንግዲህ እነዚህ ኩዌት ውስጥ ነው እንግዲህ ሀፕን ያደረገው። በሌላ በኩል ግን ባህሬን ውስጥ ሆቴላቸው ውስጥ እንግዲህ 2 የአሜሪካ ሰርቪስ ማኖች በኢራን ድሮኖች መመታታቸው ታውቋል። ፌታቸው አልታወቀም፣ ተጎድተዋል ነው የተባሉት። ፌታቸው አልታወቀም። ለማንኛውም በአሜሪካ በኩልም ያለ የካዥዋሊቲ ቁጥር እየጨመረ ያለበት ሁኔታ ነው ያለው። በሌላ በኩል እንግዲህ አሁንም ምንድነው አባስ የኢራን ፎሬን ሚኒስትር አባስ ትናንት ኢንትረስቲንግ ነገር ተናግረው ነበረ። እነዚህ የአረብ ሀገራቶች በተለይ የሚድል ኢስት ሀገራቶች የአረብ ሀገራቶች አየር ክልላችንን ዘግተናል ብለው አየር ክልላቸውን ዘግተው ሲያበቁ ለምንድን ነው የምትመቷቸው ተብሎ የተጠየቁት ጥያቄ አንድ ኢንትረስቲንግ ምላሽ መልሰዋል። ምንድን ያሉት ትናንትና እንደሰማችሁት ሁላችሁም ኩዌት ውስጥ የአሜሪካ F-15 የጦር ጀቶች በኩዌት አየር መቃወሚያ በፍሬንድሊ ፋየር በስህተት ተመተው ወድቀዋል። ይህ ማለት የኩዌት አየር ክልል ላይ የአሜሪካ F-15 የጦር ጀቶች እየተንቀሳቀሱ ነበረ ማለት ነው። ታስ ኦብቪየስ አየር ላይ ከተመቱ አየር ላይ እየተንቀሳቀሱ ነበረ ማለት ነውና ይህ ማለት እንግዲህ ኩዌት ዘግቻለሁ ብትልም አልዘጋችም፣ የምር አልዘጋችም። የአሜሪካ የጦር ጀቶች ስቲል የኩዌትን አየር ክልል አክሰስ እያደረጉ ነው። እኛ እየመታን ያለነው ደግሞ የአሜሪካ ሴቶችን ነው። እነዚህ የሚድል ኢስት ሀገራቶች ሊረዱ ይገባል፣ አንደርስታንድ ሊያደርጉን ይገባል። አታክ ተደርገን ስናበቃ ሪታሊየት ማድረጋችን አይቀርም። ከነሱ ግዛት ላይ የወጡ እንግዲህ ጥቃት እያደረሱብን ስለሆነ ያን ሪታሊየት ማድረግ አለብን ብለዋል። which is legitimate የሚመስል አንሰር ነው የመለሱት። በሌላ በኩል እንግዲህ የኢራን ስትራቴጂ እንደምታውቁት እነዚህን የሚድል ኢስት ሀገራቶችን በማስጨነቅ አሜሪካ ላይ ጫና እንዲያደርጉ በማድረግ ነው። ይህ ደግሞ እየሰራላት የሚመስሉ ሁኔታዎች እየታዩ ነው ያሉት። ምክንያቱም የሚድል ኢስት ሀገራት እንግዲህ ኢራን ላይ አጸፋ ምላሽ መመለስ ሌላ ኮንሲኩዌንስ እንደሚያመጣባቸው አሳምረው ስለሚያውቁ አሁን እየወሰዱት ያለው እርምጃ ምንድነው? አንድ ላይ ሆኖ በተለይ የገልፍ ሀገራት አንድ ላይ ሆነው አሜሪካን ወደ ማስጨነቅ እንደገቡ የተለያዩ ሪፖርቶች እየወጡ ይገኛሉ።
አሜሪካ እንደምታውቁት እነዚህ ሀገራቶች ዲፌንድ ማድረጓን ትታ እንግዲህ ትኩረቷን እስራኤል ላይ ያደረገችው እስራኤልን ዲፌንድ ማድረግ ላይ ያደረገችው። በዚህ ምክንያት እንግዲህ የአረብ ሀገራቶች እንደተከዱ እየተናገሩ ነበረ፣ መከዳታቸውን እየተናገሩ ነበር። አሁን እንግዲህ እነዚህ የገልፍ ሀገራቶች አንድ ላይ ሆነው አሜሪካን ዲፌንድ የምታደርጊ ከሆነ ሁላችንም ዲፌንድ በአግሪመንታችን መሰረት ሁላችንም ዲፌንድ አድርጊ ወደሚል ጫና፣ አለበለዚያ ጦርነቱን አቁሚ ማቺ ከሆነ ካልሆነ ግን ሁላችንም ዲፌንድ ልታደርጊ ይገባል ወደሚል ጫና መግባታቸው የተለያዩ ሪፖርቶች እየወጡ ነው። ይህ ጫና ግን ዲፌንድ ልታደርጋቸው እንደማትችል ግን ግልጽ ነው። አሜሪካ በየትኛውም መልኩ እነዚህን ያንኑ ሁሉ ታርጌት እስራኤል ውስጥ ያሉትን ታርጌቶች ያንን ሁሉ የሚድል ኢስት ሀገራት ታርጌቶች አት ሴም ታይም ከኢራን ዲፌንድ ልታደርግ እንደማትችል ግልጽ ነው። ስለዚህ ዲፌንድ ማድረግ ማቺ ከሆነ ደግሞ ጦርነቱን አቁሚ የሚል ጫና አሜሪካ ላይ ማድረግ መጀመራቸው እየወጣ ነው። ውድ ተከታታዮቻችን ለአሁኑ የያዝነው ዜና የእስካሁኑ ነው። ተመልሰን በሌላ ፕሮግራም እስክንገናኝ ሰላማችሁ ይብዛ። ደህና ሁኑልን።